ይላችሁን ስለማት እኔ በጣም ያየኋትኝ ስራ ምን አስራ አላጋጭ ደግሞ ፍለብ ታስተያለክሻለሽ እንደምን ነው ስፈልክሰስ ደግሞ አለቅሽም እዳሽን ተካፍያታለሽ እሺ በጣም ላቀስታይ ስለዚህ ሀገር ምንም የምታውቁት ነገር የለም በቃ ተውኝ ስራዬን ማባረራችሁኝ እኔ ከዚህ ሀገር ልጥፋ ልውጣ ማን ተጋያለኝ ሰው አገኝብኝ ሰላጣው ለፋይወልልፋብያችሁ ነበር እኮ ግን አንተ በጣም ምንም ነው ማትረዱት ጂሱ ተረጋጊ ነው ምንድነው ጂሱ ቆይ ተረጋጊ የካርሊ ነገር እንዳይፈጠር ብዬ ነው እንደዛ ስልክ የነበረው ለምንድን ነው ማታምነኝ ቆይ ጂሱ ተልቅሽ ቆይ ተልቅሽ ዞር በል በቃ ግራት ይዷል በቃ ተረጋጊ እንደዚህ በመሆን ነው የሚሆነው እንደዚህ በመሆን ነው ስለዚህ ዞር በል በቃ ረዘይ ጂሱ ትልቅ ችግር ላይ ሳንደስ ማለት ብር ፈልጋለሁ በጣም ወጪዋ ብዙ ነው ብር ነው ያ እሷ ያከሰረችኝስ አረ ወይኔ የሰራችበትን ሳሰጫት ደግሞ የሰራች ባል ነገር የለም ሲጀመር ማለት ነው ብር ፈልጋለሁ እንዴ ካለች በፈጣሪ ቤት ትጠየቅበታለች ጂሱ እኛ ይሄን ነገር ተባብረን ወደፊት ነው እንጂ መሄድ ያለብን እሷ እዚህ ጋር እንቢ ስላለች ሌላ ነገር መፍጠር የለብሽም ጂሱ አንቺ እኮ ጠንካራ ሲነሽ እኮ ጂሱ እንደዚህ ስለሆንሽ ነው ጂሱ ሰላም እንዴት ናችሁ ደህና ናችሁ ሁሉ ሰላም አላችሁልኝ በያላችሁ በሰላማችሁ ይከበርልኝ በአገር ውስጥም በውጭም ያላችሁት ያው እኔ ወንድማችሁ ደህና ነኝ ፓንዳ ሰሞኑን ያው ቤተሰብ እየተፈጠረ ያለውን ነገር ቢያንስ ታውቁታላችሁ ያለውን ነገር እዚህ መተን በዴቭም ቢበሷን ቤት የተለቀቀውን አይታችሁታል ትንሽ ከበድ ይላል ያው እህታችን እንደመሆኑ አንፃር ደግሞ እኛም ከጎኗ ሆነን ያለውን ነገር መጨረስ አለብንና ዛሬ ደግሞ የመጣውበት ራስ ያው ጂሱን ሄደን ስራ ቦታ አንዳንድ ነገሮች ያው አይታችሁታል ማውራት ያለብን ነገሮች አሉና ዝም ብለን አንስተን ይዘናት የመጣ ነው ቻውም አልተሰናበተችም ምናምንና ይሄንን ቪዲዮ ሰራላችሁ እሷ በማታውቀው መንገር ነው ማለት ቪዲዮ ለመስራትም ሞራሉ የላትምና ፍላጎቱም የላትም እንዳያችኋትና ቤተሰብ እየመጣች ነውና አይንታናት ስላለው ነገር አውርተናት እዛ ሄደን እናወራለን ማለት ነው ቤተሰብ በጣም ነው የምወዳችሁ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ከጎን ይሁኑ ያው እናመጣች ጂሱ እንዴት ነሽ ምን እያረክ ነው አይ ቪዲዮ ጀምሪኝ ተጠብቁሳል የምን ቪዲዮ ደግሞ ዛሬ እንኳን አልተሻለሽም ማለት በቃ ከዛም እንዳልወጣሽም ነው ለምን ቪዲዮ ትቀርጻለህ እኔ ቪዲዮ መቅረጽ አልፈልግም በቃ የግል ራሴ በቃ መፍታት ነው የምፈልገው ቪዲዮ መቅረጹ ማሳየቱ ምንም እኮ ጥቅም የለውም ለምንድን ነው ዝም ብለን ማንሄድ ልክ ነሽ አይ የተጨነቁ ቤተሰቦች አሉና ያለውን ነገር ቢያንስ በትንሹ ቢሆን ላሳያቸው ብዬ ስላሰብኩ ነው ምን ላይ ናት ምናምን እያሉ ብዙዎቹ ተጨንቋልና እያወሩንም ነበር ለዛ ነው እና በባለፈው በዴቪ ቤት እንዳየሽ ትንሽ ምን አረጋችሁ ከዘጋችሁባ በኋላ ምናምን ያሉንም አሉና የታለብን ያው በቪዲዮ እስከተጀመረ ድረስ በቪዲዮ ነው ማለት ያለበት አው ግን የሆነ ማሳየት ያለብን ነገር አለ ምናምን ነገር ማስጨነቅ አልፈልግም ገባህ እነሱን ማስጨነቅ አልፈልግም ለምን አይገባህም አይደለም ቤተሰብ ሲባል እንደዚህ ነው እንደዚህ ይዙ በዚህ ሰዓት በደስታሽ ሰዓት ስለቤተሰብ አትነግረኝም አንተ እኔ በደንብ አርጌ በጣም አብሮኝ የሚያዝኑ ቤተሰቦች አሉኝ ግን ማስጨነቅ አልፈልግም በቃ ገባህ በቃ ምንም ነገር መናገርም አልፈልግም በቃ በራሴ መንገድ አሁን ልንሄድ ያለው እዛ ነው አይደለ እንሂድ በቃ እኮ ሂደንሳ ምንድነው የምናረጋው እኮ ደግሞ እዚህ በቃ የሰራውበትን ቢያንስ ስንት ሳምንት ነው የሰራውት አለ እና እሱን ቢያንስ ልቀበላት ለአንዳንድ ነገር ይሆነኛል ለቤት ክራይናም ይሆነኛል ብዬ ስላሰብኩኝ እሱን ሂደን እንቀበላት በቃ እዚህ በቃ ማቆም እንኳን ካለብኝ ሰውን አስከፍቼ አይደለም ማቆም በከፋኝ ሰዓት ተቀብላ ታሰራኝ የነበረችው እሷ ናትና ሄጄ ቢያንስ የሰራውበትን ልቀበላትና አላህ ያውቃል ደግሞ ቀሪ ሳምንት ሰርተሻል ቢያንስ ሳምንት ነው 15 ቀን እንደዛ ነገር 15 ቀን ምናምን አለ የ15 ቀን ያለሽ እሱም ኖርማል ነው ሂደን እንጠይቃታለን ሴትዮዋ እዛው ነው የምትሰራው የምትኖረው ባልተቤቷ ነው አዎ ናኒ ድማ በእናት ቆይ ዴቭን እየመጣ ነው እኮ እሺ በቃ ነው ቶሎ እንሂድ እየሄድን ጠብቀው ወይ በዛኛ ይጣ ዴቭንም ስለደወልኩለት እሺ እሺ እየሄድን ጠብቀው እንዴት ኤቫ ያውና
በቃ አይዞሽ ተረጋጊ። በቃ ምንም ነገር ቢፈጠር ደውለላታላ እኔ ያለውኛ ምንም ነገር ደውዬላታለሁ። እዚህ ጋር ነው መጣች እኮ ራሳ ይፈረድ ትናንት ይኸው ሳልነግራት ነው የሄድኩት። ዝም በይ እናወራታለን። ሰላም ነው። ያው ዚዙ ካንቺ ጋር ስራ ትሰራ ነበር። በእኛ ምክንያት ሚዛናት ይሄር ነውና ያለውን ነገር ልናናግርሽ ነበር የሚባል። እንደውም በስልክ እኔ አውርቻት ነበር እኮ አንተ ደወልክልኝ። ሰላም ነው አለል እሷ ናት የሄደችው። ግን እሷ ምንድነው መሰለኝ ጥፋቷ የእናቷ ቤት ነው መጣው ብላ አስፈቅዳኝ ሄደችው። መጣው ብላ ግን በዛው አልመጣችም ቀርታለች። ያልመጣችው እኛ ተጨናናት ነው ማለቴ ጥሩ ስሜት ላይ አይደለችም። በዘስ ታስባለች። ስራ ሰራ ብርጭቆ ትሰብራለች። ቡና ሲሏት በቃ ብቻ ድንብርብር ያለች ናት። ያው አሁን ያለችበት ትንሽ አስቸጋሪ ሁኔታ ላይ ስላለች ነው እንጂ ልጅቱ እንኳን ደህና ልጅ ነበረች። ግን አሁን ያለችበት ሁኔታ ትንሽ የተረበሸ ነው። ትናንት ያው ወንድሞችም ስለመጡ ድንገት ከሌላ ሀገር ከሩቅ ሀገር ስለመጡ ከብዱኝ ነው። ኧረ ምን እንደዚህ የሚባል ነገር የለም። እሷ መጣ ብላ እንደ ሄደችው። ሲጀመር አንድ ብር የላትም እኔ ጋር። ሲጀመር ጥፋቷ ብቻ ከደሞዟ በላይ ነው። እኔ 5 ሳንቲም አልከፍልም እንዴ አይሰራችበትንማ ግዴታ አልከፍልም። ለምን ሲጀመር አንድ ሰራተኛ ሲወጣ ደሞዝ በስርዓት ነው የሚወስደው፣ በስርዓት ይወስዳል። ግን ጥፋት አለባት እሷ። ሲጀመር ስራ አትሰራም አይደለም። ያው እኔ ሴት ስላለኝ ነው እንጂ ስራ አትሰራ። በጣም ፍዝዝ ትላለች። የት እንደምትሄድ ራሱ ነው እንጃ። ግን ደግሞ እኮ የፈለገ ነገር ቢሆን የሰራችበት አንድ ቀን ቢሆን እኮ ኧረ የሚባል ነገር የለም። ሲጀመር ከደሞዟ በላይ ነው፣ እንደውም ያስጨምራታል። ታውቂያለሽ ስራ ለኔ በጣም እንደሚያስፈልገኝ ብዙ ነገር አቁሜ እንደመጣሁኝ፣ ግን ትናንትና እነሱ ስለመጡብኝ ነው የሄድኩት። በእኛ ምክንያት ነው። ቢያንስ እንኳን ሳምንት ሙሉ ሰርቻለሁ። እሱ ማወቅ አለብሽ። እንደዚህ ይባል አይደለም። ይኸውልሽ እናት ሲጀመር ከደሞዝሽ በላይ ነው ብሩ ራሱ። ስለዚህ አሁን ምንድነው መሰረት ብር ፈልጋለሁ። ጭራሽ ያስጨምራታል እንዴ? ጭራሽ ብር ያስጨምራታል እንዴ? የሰራችበትንም ከደስ ብርጭቆ ያለቀ ሲኒ ያለቀ ሁሉ ነገር ያለቀ ምክንያት መፍጠር ሳይሆን የሚባል ነገር የለም። ብር ያስፈልጋታል። ለዛ ነው የሚባል ነገር የለም። እንደውም ይወለቅ እንደውም ማለት ነው ብር እንደውም ፈልጋለሁ። ትልቅ ችግር ላይ ሳንደስ ማለት ነው ብር ፈልጋለሁ። በጣም ወጪዋ ብዙ ነው። ብር ነው ያ እሷ የከሰረችኝስ። አረ ወይኔ የሰራችበትን ሳሰጫት ደግሞ የሰራች መባል ነገር የለም ሲጀመር ማለት ነው። ብር ፈልጋለሁ። አረ በእናትሽ ጭራሽ እሷ ናት እንደ ለማንተ እኮ ስደውልኝ እኮ አንዱ አስፈቅዳኝ ሄደች። በፍቅር አስፈቅዳኝ ሄደች። አመስነው እቺ ናት ለጭማ ጭራሽ አክሰረናስ እንዴ? አረ በእናትሽ እንደዚህ አይባልም። አረ የሚባል ነገር የለም ሲጀመር እንደዛ ነገር ይባላል። ይኸውልህ እነግርሻለሁ ብር ፈልጋለሁ። እሺ ስሚኝ፣ አታስፈራሪያት። ማስፈራራት አይደለም እያስፈራራሽ አይደለም። አሁን እኛም በትዕግስት ነው እያወራንሽ ያለው። ሳምንቱን ሙሉ አብሬሽ ነበርኩ። ብዙ ስራ ስሰራ ነበር። በጧት መጥቼ እንዴት እንደዛ ትያለሽ? የሚባል ነገር የለም። እላችሁንም ስለማት እኔ በጣም ነው ያየኋትኝ። ስራ ስራ ምን አስራ አላጋጭ ደግሞ ፍለብ ታስተላለቅሻለሽ። ስፈልግ ክሰስ ደግሞ አለቅሽም። እዳሽን ትከፍያታለሽ። እሺ ቆይ ተረጋጊ። የካርሊ ነገር እንዳይፈጠር ብዬ ነው እንደዛ ስልክ የነበረው። ለምንድን ነው የማታምነኝ? ቆይ ታልቅሽ። ቆይ ታልቅሽ። ዞር በል ሴት ናት። የሆነ ነገር ማድረግ እኮ የለብንም እኛም እኮ ተረጋጊ ነው። ችግር የለም። አንተ አረጋጋት። እኔ ላናግራት ልጅ ወደዛ አረጋጋት። አይደለም በቃ ተወኝ። እኔ ወደ ቤት ሄዳለሁ። ሌላ ስራ ፈልጋለሁ። ይሄ እንዳይፈጠር ብዬ ነው እንደዛ ስለሽ ነበር። ሌላ መፍትሄ እንፈጥራለን። ዚዙ እሺ አታልቅሽ፣ አታልቅሽ በቃ እና አረጋጋት። በቃ ይዛት ሂድ በቃ። እሷ ምስኪና የምታውቀው ነገር የለም እኮ። አረጋጋትና ይዛት ሂድ። ይሰማኝ ይሄ ነገር እንዳይፈጠር ብዬ ነው በቃ ተው። ስለነበር አናግራት ልጅቱን። አንተ ችግር ምንም አልፈልግም። ተሰደው እኔ ሌላ ስራ እኔ ልጅና አናግራት። እኔ ጅላና አታልቅሽ። አይደለም አታልቅሽ። እናንተ ስለዚህ ሀገር ምንም የምታውቁት ነገር የለም። በቃ ተውኝ። ስራዬንም አባረራችሁኝ። እኔ ከዚህ ሀገር ልጥፋ ልውጣ? ተረጋጊ በቃ። እኔ አናግራታለሁ። ዴቫ
ዚዙ ምንድነው? ዚዙ ምንድነው? ዚዙ ዚዙ ምን እያደረግሽ ነው? ቆይ ተረጋጊ። ዴቭ ሊያዋራት ሄዷል። ዴቭ እኮ ሊያዋራት ሄዷል። እንደዛ አይደለም ዚዙ። ምን ሆነሽ ነው? እኛ እኮ አሁን እየፈጠርን የተሻለ ነገር ዚዙ። ለዛ ነው ሂዱልኝ፣ በቃ ሂዱልኝ። ዚዙ ቆይ ከዚህ ሀገር ልጥፋ። እሺ እንደዚህ ተረጋጊ። ቆይ ዞር በል በቃ ሂድ፣ ዞር በልልኝ። ልቀቀኝ በቃ። አይደለም ቆይ ተረጋጊ ዚዙ ተረጋጊ። ምንድነው ያረግሻለሽ? እኔ ከዚህ ሙድ ወጣለሁ ስል ደግሞ ሌላ ጣጣ መጣችሁ። ምን ዞር በል በቃ። ሌላ ነግራት ይሏል። በቃ ተረጋጊ። እንደዚህ በመሆን ነው የሚሆነው። እንደዚህ በመሆን ነው። ዞር በል በቃ፣ ዞር በል በቃ። ዚዙ እንደዚህ በመሆን ነው። እሺ ምን የምታመጪው ነገር አለሽ? እንደዚህ በመሆን ንገሪኝ። እሺ ንገሪኝ፣ ምንድነው የምታመጪው? እሺ እንደዚህ ስለሆነ ንገሪኝ፣ ምንድነው የምታመጪው? እሺ እንደዚህ ስለሆነ ዚዙ እንደዚህ ነው እንደምትሆኚው አንቺ። ብቻዬን መሆን ነው የምፈልገው። አይገባም። ያለንልሽ አይደል እንዴ? ከዚህ በኋላ ተወኝ በቃ። እኔ ሌላ ችግር አልፈልግም። ተወኝ። እሺ ብቻሽ። ለምንድን ነው የማትተወኝ? በቃ እኔ ምን ላድርግሽ? በእኔ ማተው እንደዚህ ሆነሽ እንዴት ነው እኔ የምተውሽ? እንዴት ነው እንደዚህ ሆነሽ የምተውሽ? ምን ነው ያረግሻለሽ? ዚዙ እየታወቀሽ ነው እንዴ? አንተ አትረዳም እንዴ? በቃ ዋናው መቀመጥ አይደለም። ምን ነው የምታስጨንቀኝ? ይሁን በቃ ይሁን በቃ፣ ከችግሬ አይበልጥም። እሺ በቃ ተረጋጊ። እኔ እኮ ላንቺ ነው ማሰብ ነው ዚዙ። በቃ ይሄን ታባርኩ። እኔ ቆይሽ ምንድን ነው የማደርገው ከዚህ በኋላ? አትባረሪም። ሌላ ስራኛ እንፈልጋለን ዚዙ። እኛ ጋር እንሰራለን። ዩቲዩብ ስራ አይደል እንዴ? ልንጀምር አይደል እንዴ? አብረን ዩቲዩብ አልገባህም አንተ? በቃ አልገባህም። እየሰራን አይደል እንዴ ዚዙ? እንደዚህ በመሆን ነው የሚፈጠር እንትን ህይወትሽን ማስተካከል የምትችይው ራስሽ እንደዚህ አተሽ እንደዚህ ነው የሚስተካከለው ነገር። እሺ አሁን ቅድም እንደዛ መንጭቀሽ ስትይጂ መኪና ቢገጭሽ አታስቢም እንዴ? አንተ አልረዳኛል አልረዳኛል። እኔ እንኳን እንደዛ የሆንኩ አትረዳም እንዴ አንተ? ምን ሆነህ ነው ዚዙ? እኔ እኮ በእረዳሻለሁኝ። እኔ እኮ በጣም ነው የማስብልሽ ከማንም በላይ እያወቅሽ ነው ዚዙ። ታውቂያለሽ ይሄንን እኔ ከማንም በላይ ነው የምረዳሽ ዚዙ። ግን ደግሞ አንቺ እንደዚህ ስለሆንሽ ምንም የሚፈጠር ነገር የለም። ነገሮች ተረጋግተን ነው የምናስበው። ዴቭ ሊያናግራት ሂዷል አይደለ? ሶኪ ያናግራትና ይምጣ፣ ካልሆነም ይቀራል። በቃ አለቀ። የላብሽ እኔ ነኝ የማውቃት፣ አንተ አታውቃትም። ገባክ አይደለ? ያኛውን ጨረስኩ ስል ደግሞ ከሁሉም አርፌ ስራዬን ሰራው ስል ደግሞ እዚህ ደግሞ ሌላ ጣጣ። ታያት በቃ እሷ በፈጣሪ ቤት ትጠየቃለች። በቃ እምቢ ካለች በፈጣሪ ቤት ትጠየቅበታለች ዚዙ። እኛ ይሄን ነገር ተባብረን ወደፊት ነው እንጂ መሄድ ያለብን። እሷ እዚህ ጋር እምቢ ስላለች ሌላ ነገር መፍጠር የለብሽም ዚዙ። አንቺ እኮ ጠንካራ ሴት ነሽ እኮ ዚዙ። እንደዚህ ስለሆንሽ ነው ዚዙ ዚዙ። ደግሞ አታልቅሽ በእናትሽ። ልቅሽ በቃሽ። አታልቅሽ። እሺ አታልቅሽ በእናትሽ ዚዙ። እኔ እየተጨነኩ ወደ ቤቴ መሄድ ነው በቃ የምፈልገው። ተረጋጊ በቃ። በመረጋጋት ነው ሁሉም ነገር የሚሆነው። እኔ ሁሉ ነገር ከአቅሜ በላይ ስለሆነብኝ ነው። እንደዚህ ስለሆንሽ ምን የሚፈጠር ነገር አለ? ምንድነው አንቺ የምታስቢው? ሀሳብሽ ምንድነው? እኛ እናገርናት አይደል እንዴ? ያለውን ነገር ደግሞ ዴቭ ጨርሶት ይመጣል። እኔ ተው ብሩን ተሰዱ በቃ። ነገሮች ስለተደራረቡብኝ ነው። ለምን ደሞ አይገባክ? እኔ እናንተንም እንደዚህ ነገር መክተት አልፈልግም ነበር። ለኛ የማትናገሪው ነገር አለ? ምንድነው? ያየኸው አይደል እንዴ? ሁሉን ነገር እኮ እንደምታየው ነው። ሁሉ ነገር እያየኸው ነው። አንድ ሰው እንኳን ይረዳኝ እስኪ። እናንተንም እዚህ በማታውቁት ጣጣ ውስጥ ከተፋችሁ። እንደዛኛንም ምንም የከተትሽን ቦታ ምንም ነገር የለም ዚዙ። ምንም እኛ የገባንበት ነገር የለም። አንቺን ከዚህ ሙዳ አስወጥተን ስራ እዚህ እንድትሰሪ ነው፣ ዩቲዩብሽን እንድትቀጥይ ነው የምንፈልገው። ሌላ ነገር አዴክ የኔ እናት እንዴት ነሽ? ደህና ነሽ? አይዞሽ ተረጋግሽ። ኧረ በእናትህ ወይኔ ምን አለች? አሁን የተናደደችው ሴትዮዋ እራሱ። ኧረ እባክህ ኧረ በስመ አብ በጣም የተናደደችው በቃ በጣም እኔ ጋር ራሱ ልትጣላ ነበር እኮ እዚያ ባህሪዋን ነግሬያቸዋለሁ። በቃ አይደለም ምን መሰለሽ ዚዙ፣ አንቺም እኮ ልክ አይደለሽም። እኔ የምር ሴት ስለሆነች ነው እንጂ ማለት ነው ወንድ ልጅ ቢሆን እግዚአብሔርን ተጣልተን ነበረ። ግን ሴት ላይ እጄን አላነሳም፣ የምር መነግርሽ ማለት ነው። ግን ችግር የለውም። አሁን አንቺ ደህና ነሽ፣ ደህና ሁኚ እሺ።
ሴትዮዋ በጣም ተናዳለች። እቃውን ሁሉ ጨርሳብኛለች። ሐሳቧ ሌላ ቦታ ነው አለች። አንድ ብርጭቆ ብቻ ነው የሰበርኩት። ለምንድን ነው እቃውን ሁላ የምትለው? እንዴ ብሯን አልሰጥም ያለችው በዛ ምክንያት ነው። በቃ ሐሳቧ ቡና ተብላ ኮካ ነው የምታመጣው ምናምን አለችኝ። አይ ምን አለ መሰለሽ ይዙ የነበረሽ ስሳሪ የነበረሽ ነገር ትንሽ አበሳጭ። እኔ ስለ ስራው ችግር የለብኝም። በቃ አለቀ እኮ። ይሄ እኮ አይደለም ይዙ አይደለም ነገር ነው። ምን እዚህ ጋር ልቀመጥ። ተረጋግታ ያለውን ነገር እናወራታለን። ገባሽ? እኔ የምር ማለት ነው አሁን አንድ ነገር ነው የምጠይቅሽ። አሁን እዚህ ጋር ምንም ነገር እንዳትወሽ። ዝም በይ ዝም ማኛ እንዴ በእናትህ። እኔ በቃ ችግር የለም ስራውም ለኔ አላለውም። ገባሽ አይደለ? እኔ እናንተንም እዚህ ነገር ውስጥ ከተትኳችሁ። እዚህ ስንት ስራ የሚጠብቃችሁ ሰዎች እዚህ ነገር ውስጥ እኔ የማደርገውን ነገር ሁላ ያሰብኩ አይደለም። ሐሳቤ ሁሉ ሌላ ነገር ውስጥ ሄዷል። ገባህ አይደለ? እኔ እዛ ሂጄ ልክ ናት የሆነ ነገር ላስቸግራት እችላለሁ። ምክንያቱም እኔ በራሴ አይደለሁም አሁን ያለሁት አስተሳሰብ ልክ አይደለሁም። ገባህ? ሰው ደግሞ ሲነግርሽ መስማት ነገሮችን ስናረጋጋሽ መረጋጋት። እንደዚህ እሪ ስላልሽ ወይ ስለጭው ወይ ስላለቀሽ ምንም የሚፈጠር ነገር የለም። እኛ እዚህ ጋር እኮ ነገሮችን ለመፍታት ነው ተገናኝተን እኔና ዴቭ ሴትዮዋ ልናናግራት ያልኩኝ። ችግሮችሽን አይተን ያልሽውን ነገር ሰምተን ቢያንስ እንኳን የሰራሽበት ማግኘት ስላለብሽ ነው። ገባሽ? ያልተረዳኸው ነገር አለ። ምንድነው ያልተረዳነው? ንገሪና። እኛ ካልነገርሽ ልንረዳሽ እንችላለን። አይተን እኮ እየተረዳንሽ ነው። አዎ አንቺ የምር ዚዙ አንድ ነገር ልንገርሽ ማለት እኔ አሁን ፋሚሊዎችን አይተዋል ሁሉንም ነገር የምር በቃ አሁን አንቺ የምር ይሄ ስራው ወይ ይሄ ብሩ አይደለም እያሳሰበሽ ያለው አይምሮሽ እዚህ አይደለም፣ በቃ እዚህ አይደለም። እኔ አንድ ነገር ልጠይቅሽ፣ ባህር ዳር ከሄድሽ በኋላ ሰላም ነበራችሁ ከእነ ኢብሮም ጋር እና በመሀላችሁ የሆነ የተፈጠረ ነገር አለ ማለት ወይ አንቺ ተለያይተናል አላልሽ ወይ እሱ የሆነ ነገር አላለ? ለፋሚሊ ምንም የሚያሳውቃችሁት ነገር የለም? ሐሳብሽ ሙሉ ለሙሉ እኛ ጋር አይደለም እዛ ነው። እኔ አሁን ይሄንንም እየጠየቅኩ ያለሁት ምንድነው ክሊር ያልሆነ ነገር አለ ወይ ኢብሮን እኔ የምር እናናግረው እንዲሁላ እስከ ማለት ምክንያቱም አይምሮሽ እኮ ሙሉ ለሙሉ እዛ ነው። አሁን ምናለች አንተ ልጅቱ ምናለች? ስማኝ እኔ የማንንም እንትን አልፈልግም። ገባህ? አሁንም በዚህ ኬዝ ነው ስሜ ተነሳ ያለው። እኔ ማንም ሰው ቢሆን ይስራ ምን ይበል። እኔ ድንገት ነው የሄድኩት ታውቃለህ። ስመጣ ግን ሁሉ ነገር ምስቅልቅሎ ወጥቷል። ጭራሽ እኔ ባልገባሁበት ነገር ላይ ነው ስሜ እየተነሳ ያለው። ካልሆነኛ ያ ነገር በቃ ቢሆን አረኔ ያኒ እንደ ይሄን አክል ድረስ መደረስ አያስፈልጉም። በቃ እኔ ሁሉም እንደፈለገ ይሁን፣ እኔ ችግር የለብኝም። በቃ እኮ እንደዛ ከሆነ ደግሞ ለምን ተናሰራሽ ለምን እኔ ችግር የለብኝም። እኔ እኮ የራሴን ህይወት መርጬ እኮ እየሰራው ያለው ሰው ነኝ። ገባ? ግን በቃ አይደለ ሰው እንኳን እኮ የራሱን ነገር ላይ እንትን ሲሆን መረዳት የሚባል ምንም ቢሆን ሴት ልጅ ነኝ። ገባ? እኔ ሁላችንም ሰላም ነኝ። እኔ እኮ ተናግሬያለሁ። እኔ ለምን ከእንትና ጋር እንትና ለምናምን አይደለም። እኔ የሄድኩ ሰዓት እኮ ፋዘር ጋር ሄድኩኝ። ድንገት ነው የሄድኩት። እሱም መስራት አለበት አይደለ? በቃ እሱም ስራውን እየሰራ ነው። ሄደ፣ አለቀ። በቃ እኔ ከዛ በኋላ ያለው እየተፈጠረ ያለው ነገር ግን በምን ማን እንደሚመራ አላውቅም፣ ምን እንደሚባል አላውቅም። ስሜ ግን ይነሳል። በቃ እኔ እና ያ ነገር እኔ ምንም በማላውቀው ነገር እኔ አባቴ ጋር ነው ጭንቀት ላይ ነው ከርሜ የመጣሁት። እዚህ ስመጣ ደግሞ ሌላ ጭንቀት ኒቆሽ ምን ላርግሽ? ሁሉ ነገር እኮ እንትን አለብኝ፣ ግራ ገባኝ እኮ አሁን እያስጨነቀሽ ያለው ነገር ልክ ነሽ እኮ። ይሄ ነገር በጣም ከባድ ነው። ግን አስቢው አሁን እኛ በመሀል ቤት ባንዲራ ነው የሆነው። በቃ ከዛ ስንሉ ከዚህ ስንሉ ከዛ። ምክንያቱም በሁለታችሁ ወይ አቁመናል ብላችሁ የፈጠራችሁት ነገር የለ። እሱም ጋር ስናወራ ምንም ነገር የለም፣ እሱ አለ ለማገዝ። አንቺም ደግሞ ባህር ዳር የነበረውን አይተናል ምናምን፣ በመሀል ትሰራላችሁ ምናምን እና ግን የሆነ ነገር አለ ገብቶሻል። አንቺም በቃ ሌላ ታሪክ ውስጥ አስገብቶሻል። እኛም እሱም እኔም በማናውቀው ነገር ነው መሀል ላይ እየተወዛገብን ያለ ነው። ገብቶሻል። ነገሮችን ተረጋግተሽ ማድረግ ያለብሽ ነው። አላህ እንግዲህ በፈተነኝ ሰዓት ነው እየተፈተንኩ ያለሁት። ገባ? እኔ ምንም አማራርም አልችልም ምናምን፣ ግን በቃ አንዳንዴ እያልኩ ያለሁትን ራሱ እያወቅኩ አይደለም። በቃ ይሄን ልትረዳ ይገባል። እኔ ገባካ? እኔ እናንተንም እዚህ መታችሁ በማይሆን ነገር ውስጥ ገባችሁ ምናምን በቃ ይሆናል አይደል? እኔ ለስንቱ ልሁን? እሺ ቆይ እኔ አሁን ተረጋጊና በቃ ዚዙ አሁን ተረጋጊና ያለውን ነገር ፊክስ የሚሆነውን ነገር እኛ ፊክስ እናደርጋለን። ከዚህ በኋላ ወደ ቤተሰቦች ተመለሰሽ ቪዲዮሽን እየሰራሽ መቀጠል ነው እንጂ አሁን ያለሽ ነገር ሁላ
አውቀናል እኛ ገባሽ። አንቺ በእንትንም የምንረዳው በማየት የምንረዳው ነገር ነው። ስለተናገርሽ ብቻ ሳይሆን በማየት የምንረዳሻለን ነገሮችን ገባሽ። አሁን ግን እዚህ በኋላ ያለሽን አቋም ወደፊት ማድረግ ከምትናገር ይልቅ ዝም ብለህ ማለፍ ነው በቃ። ሁሉም መልስ ይዞ ይመጣል። ተረዳኛ። ብትናገርም ክፉ የምትባለው አንተ ነህ። ምንም ምትልም እኔ ምንም እናገራለሁ ያልኩት ነገር የለም። በቃ የሆነ ነገር እየተባለ እኔ ምንም ያልኩት ነገር የለም እኮ በቃ ምንም አላልኩም እኮ። ግን ለምንድን ነው የሰው ህይወት የሚባለው? እኔ ምን አጠፋው? ምን አድርጌያለሁ? ያን ብዬ እኮ እራኩኝ ከስራ የራቄ ሌላ ስራ እየሰራው ነው። ግን በቃ እንደዛም ሆኖ አልተተውኩም፣ እስካሁንም አልተተውኩም። እሺ ምን ላድርግ? ልመለስ እንዴ? አይደለም አሁን ማድረግ ያለብኝ አንድና አንድ ወደፊት መሄድ ነው። በቃ ያለውን ነገር እንትና ገባ እንትና ወጣ እንደዚህ እየተባልኩ ነው እንደዚህ እየመጣ ነው ምናምን ይሄ በቃ ያሳንፍሻል። እኔ አሁን ላይ ጥንካሬሽን አውቃለሁ። በቃ ያለሽን ጥንካሬ አውቃለሁ። ስለዚህ ያን ጥንካሬሽን መልሰሽ ማንም ምንም ያወራ ወደ ስራሽ ገብቶሻል። እንትና እንደዚህ ሆነ እንትና እንደዚህ እየተባልሽ ምናምን አሁን በማላችሁ ያለ ነገር ሊኖር ይችላል። እኔ አሁን በመሃል አስተያየት ማስተካከል ምን ቢያወራ ማንም እንትን የሚል መሳማኝ ነሱ አይደለም ግን ማለት ነው የነበርኩበት ሁኔታ ነበረ። እዚህ ስመጣ የጠበቅኩት ነገር ሌላ ነው። በጎን የሚባል ነገሮች እያንዳንዱ ነገር ተደራረቡ። እኔንም ተደራረበብኝ። ሰው ያየውን ነገር ኮሜንት ሊያደርግልሽ ይችላል ገባሽ? ሰው ያየውን ነገር ኮሜንት ሊያደርግልሽ ይችላል ገባሽ? አንቺ ደግሞ መያዝ ያለብሽን ይዘሽ መጣል ያለብሽን እየጣልሽ ማለፍ ነው እንጂ ኢቭን ሁሉም ሰው እንደ ግማሹ ሰው እንደዚህ ያለና ግማሹ ሰው እንደዚህ ያለ ብለሽ መናደድ የለብሽም። ራስሽን ሌላ ውስጥ ማስገባት የለብሽም። እና ደግሞ እነሱ የሚሉሽን እየሰማሽ በእነሱ መንገድ በጥሩ መንገድ የሚመራሽን ሰው መከተል ነው ገባሽ? አንቺ እንደዚህ ስለሆንሽ ምንም አይፈጠርም። ከቤተሰብ ያለውን ነገር አይታችኋል ምናምን ነገር በቃ አረጋግጠን ለመመለስ እንሞክራለን። በቀጣይ ቪዲዮ እስከምንገናኝ ምን ወዳችሁ ይሆናል። እሷንም ታረጋግታ በቀጣይ ቪዲዮ በተሻለ ቪዲዮ እንመጣለን ብዬ አስባለሁ። ቤተሰብ ነው ወደ ስራዋ ትመለሳለች። ያው ትንሽ ከበድ ይላል ነገሩ እንዳያችሁት ነውና ዲቭም ነግሯታል፣ እኔም ነግሬያታለሁ። ያለውን ነገር ለማረጋጋት ሞክረናል እና እንወዳችኋለን። ራሳችሁን ጠብቁ። በቀጣይ ቪዲዮ እስከምንገናኝ እንወዳችኋለን።